አይደለም እየነከቻችሁ ያለችው እነሱ ነው እኮ እየተባበሩ አልችልም ሲሏት ገስት ላይ ሰው ይሰበሰቡ የሚሳደቡት እኮ እነሱ እንጂ ቤታ እኮ አይደለችም። እነሱ ማለት እነማን? ኤልሻዳይ ሰው አይደለችም? ሊያ ሰው አይደለችም? አዎ እሱማ አሁን እኮ ቅድም ይኸውልሽ ገብተው እነሱ ሁለቱ ቤታየውን አራሻሽን መለጠፍ ብቻ አይደለም ከፈለግን እኮ አሜሪካ አንቺን ማስጠቃት እንችላለን፣ አንቺን እንኳን ባናገኝ ቤት ዘርማን ዘርሽን ነው የምናጠፋልሽ እያሉ እያወሩ ነበር። ቀድጫዋል። አዎ ግን እኔ ደግሞ ልንገርህ አሁን ቤታ ምንም ጥፋት የለባትም። እሷን በቃ ተሰብስበው የሚሰድቧት እነሱ ናቸው። ብቻዋን እኮ ነው የያዘቻቸው። እስኪ ለየብቻ ለምን አይገልጹም? ቤታ እኮ ብቻዋን ማለት እኮ ምላሷ እኮ 1000 እኮ ነው። ጀግና ናት። ፌር አይደለማ? ታው አይችሏትማ። አይችሏትም። እና አንቺ ምን ለማለት አይችሏትም? ቤታ እኮ ኢንስታግራም ላይ ስንት ወንድ ስታርገበግ እንኳን ሴት ወንድ ስታርገበግብ ነበረች። ምላሷ እኮ ሌላ እኮ ነው። ቤታ የሴት ጀግና ናት። አልቻሏትም። ኦርደር በነገራችን ኦርደር አይደለም ኡበር እምስ በይ አንቺ አሁን ፔስታል ነው እንጂ ፔስታል። አሁን አንቺ እንደ ሴት ልጅ ይታረቁና ከዛ በኋላ አይደራረሱ። ይታረቁ በቃ አይድረሱባት። መታረቅ አያስፈልግም። እነዚህ ጋር ሲጀመር እነዚህ ጋር ምንም መታረቅ አያስፈልግም። ጓደኛ ማቾች ነበሩ ግን በጣም አይደል? አዎ በጣም ኤልሻዳይ ጋር አዎ ለሁለቱም ጋር ዮናስ እኮ ነው ያጣላቸው። ሴጋው ነው ዮናስ አትበለው። ሴጋው ዮናስ ሴጋ እኮ ነው ፓስተሩ ነው እኮ ነው። ይቅርታ ዮናስ በነገራችን ያልገባበት እኮ የለም፣ ያላበላሸው ነገር የለም እኮ ዮናስ። በነገራችን ላይ ማለት ነው ቤታ ያወጣችሁ ስም አይጠፋም። አየኸው ለሊያ ፊንገር ሸዋለቻት ፊንገር ሆኖ ቀረ እስከ ዘላለሙ የሚቆጫት ተቀየር ነው እኮ እኛ ሊያ ሴጋ አልናት እኮ እሷ ሴጋ። አየኸው ሊያ ሴጋ ሆነች። ኦርደር ደግሞ ስም አወጣችላት። ደግሞ በኩርኩም ነው የገባችበት። በኩርኩም ነው የሆነ ረባሽ ነው እንትኗ ራሷ ረባሽ ነው መሰለህ። በኩርኩም ያለችው ኧረ ፓስተር ሰማ ድድዱን ይሄ ማለት ነው ዳናዝ ነው። ሰማ እንዲ ዳናዝ ነው እንዲ እኔማ እኮ ልትጎርሰው መስሎኝ ያላየ ምግብ መስሎት ጌታ። አሁን እቺ ሊያ ሾው የምትባል ሊያ ምንድነው ፊንገር ሾው ሊያ ሴጋ በጣም በጣም ተንከሲስ። አሁን ቤታዮ ሊያን ሰድባታለች። ዮናስ ሊያስገድላት ነበር የሄደው ሊያስገድላት። የሊያ የፊንገር ሾውን የሊያ ሴጋን አድራሻ የፖስተባት ሴጋው ነበር። ቤታዮ ለማጥቃት ግን ሴጋው ጋር ታረቀች። አይሽ ስለዚህ ኤልሻዳይና ቤታዮ ያጣላቸው ሴጋው ነው። ምክንያቱም ሴጋው በኤልሻዳይ ላይ ሲሻፍድ ነው የሚውለው። ሚስቴ ናት እያለ የቲክቶክ ሚስቴ ምናምን ሲሻፍድ ያገባ ሰው ሲሻፍድ ነው የሚውለው። ስለዚህ ወይ ይታረቁ ወይ ጌም ይጫወቱና የተሸነፈ ቲክቶኩን ዘግቶ ይጥፋ። ምን ትያለሽ ቢ? ሰላም እንዴት ናችሁ? ሰላም ሰላም እንዴት ነሽ? አገባ ሰላም ነው ይወዳብ ስታይል አገባ ነው። እግዚአብሔር ይመስገን። እኔ አይታረቁ ባይ ነኝ። ነገር በደላላ እሺ። አዎ ቤታየው አይንኳት። እኔ ከዚህ ከቢ ጋር ነኝ። አይንኳት ትበልጣችኋለች። ብቻዋን ወታደር ነች። ቢዩ አይኖርማ። ይህ ስራ እኮ ነው። ቤት እንዴት ትብላ? ይርባታላ ሊያሾ ኦፍ ኮርስ እነሱ ማሰራቸው ስለሆነ እሷ ትዝም እኮ አትላት አይሏትም። እየነካኳት ነው። አይ ነው ግን ለልጇ ፈርሚላ ከምን ትግዛ? አንቺ ደግሞ ፌር ሆኚ። ልጅ አላት እኮ ስራ የላት እኮ ዩቲዩብ ሌላ አርቲስቶቹን እየቦጫጨቀች ዩቲዩብ አንተ ስራ ትፋታት። በነገራችን ላይ እንዳትሸወዱ ዩቲዩብ ብር መክፈል አላቆመም። ዋሽታ ይከፍላል። ኦፍ ኮርስ ይከፍላታል። ዋሽታ ነው። እስኪ ካልከፈላት ሴት ታሳይ። አረ ይከፍላታል። ይከፍላታል። ዋሽታ ነው።
አይከፍለኝም እኮ አላለችም። እየከፈለኝ ነው እኮ ብላለች። አይደለም አለች እኮ ምን ብላ ወር መክፈል አቁሟን ዩቲዩብ እኮ ብላ ተናግራለች። ብላለች። እንደዛ ቢሆንማ ሙታ ነበር። ወደ ዝም ብዬ ነው ወጥቼ ከምቀር ብዬ ነው ቪዲዮ ምሳራ። ወደ ቱርክ ትመለስ ነበር፣ ወደ ስራዋ፣ ወደ ተወርዋሪነቷ። ይመች ይቀልጃል። ተወርዋሪ እንዴ! ስሚ እሷ እኮ እዛ ቃለች እንዴ! ተወርዋሪ ሸሌ ነበረች እኮ። ተይ እንጂ አሁን እኮ እኛ እኮ ደስ ብሎን በቃ እንደምንም ብላ አርስቶችን ጨፍጭፋ ገንዘብ ትስራ ብለን እኮ ነው ዝም ያልናት። አሁን ግን ጠሮባታል። ልጇን ታሳድግ፣ ኬኳን ታሳድግ ብለን እኮ ነው እኛ ዝም ያልናት እንጂ እኮ መረጃው አለን፣ ፉል ሰነድ አለን። እኔ በጣም የደነቀኝ ነገር በጣም እስካሁን ጥያቄ የሆነብኝ በጣም የገረመኝ ነገር ግን ዛሬ ቀንም ሰምቻችኋለሁ። በአቤል ነው እንደዚህ የሆነችው አሉ። ግን እኔ በጣም የገረመኝ ነገር አቤልን እኮ ኤልሻዳይ ያገኘችው ጥሩ ቦታ ላይ አይደለም፣ የወረደ ጭፈራ ቤት ነው ያገኘችው። ምን ስትሰራ? ሴተኛ ዳሪ ስለሆነች ነው ጭፈራ ቤት የተገኘችው። ያች ሴት ለኦርደር ታዛ ነው ጭፈራ ቤት ዊስኪ የከፈተላት ከተባለም ለምን ሴተኛ ዳሪ ሰው መገኛው የት ነው? ጭፈራ ቤት ነው። በቃ ሴተኛ ዳሪ የሚገኘው ጭፈራ ቤት ነው። ከዛ ውጭ ሊገኝ አይችልም። ለኦርደር ሄደች። አልገባኝም። ቤታዮ እኮ የራሷ ሪሌሽንሽፕ አላት አይደል? አዎ አላት። እየቀለደች እኮ ነው እንጂ የራሷ ሪሌሽንሽፕ አላት። እሷ እኮ ሙድ የያዘች ተናግራለች። ቤታዮ ወንድሜ ነው፣ ልጅ ነው፣ ወንድሜ ነው። እኔ ለጫለች እንጂ ቤታዮ ሲሪየስ ፍለርት እንኳን ስታረግ አይተን አናውቅም። አረ እየቀለደች ነው። እሷ ሙድ እየያዘች ነው፣ እየተደበረች ነው እንጂ እንደዚህ ነው። ከስንቱ ጋር ነው ሙድ የምትይዘው እንጂ ቤታዮ ባል እንዳላት ትናገራለች ሁሌ። ዴቪድ የሚባል ጀምር እኮ ያስታውቃል የቤታዮ ማለት ሙድ እየተደበረች እንደሆነ። ያቺኛቱ ግን ስራዋ ነው። እሷማ እንዴ ለኦርደር እየቀረበች እስኪ ዞር ላይ እስኪ አይመችም። ስሚ እንደ ኡበር እኮ በስልክሽ እኮ ነው ኦርደር የምታደርጊው። እንዲህ ታደርጊልህ ጢው ይላል። በስንት ዩሮ ነው? በስንት ዶላር ነው? ዛሬ በስንት ብር ነው? እኔ ስሚ ለሆነ አንድ ቀን የሆነ ሰው እብድ ነው ገንዘብ ሰጠውትና ኦርደር አደረገ። ሄደች ግዴታ ነው። አለበለዚያ ምን እንደማታውቃለሽ 100 እብድ ፈልግና ኢትዮጵያ ብር ስልክላቸውና ኦርደር እንዲያደርጓት ታቁም። ኡበር እዚህ ሀገር ይኸውልሽ ኡበር ኢት የሚባል አለ። አሜሪካ ያላችሁ ኡበር ኢት፣ ኡበር ኤክስ፣ ኡበር ምናምን። እሷ ደግሞ ኡበር እሙሙ የመጀመሪያ ጊዜ ሰማ ነው እሷ ጋር ነው። ታቁም። ቅድም ለመሰሽ የተናደርኩባት አድራሻሽን የኔ ጊፍተር ነው ፖስት ያደረገብሽ። አንቺ ስትሳደቢ እንደዚህ ፐርሰናል እንትንሽ ይወጣል። ሰው አምናለች። እሷ ነግራው ፖስት እንዳደረገ አምናለች። አዎ ገባችሁ? አመነች። ቪዲዮን ቀድቼዋለሁ ፖስተዋለሁ በኋላ። ይሄ ማለት ምንድነው? ቢሰዳደቡ አያገባንም። ሴለሴ ቢሰዳደቡ የሰው ህይወት ግን እናጠፋለን ብላችሁ ስትሄዱ እንደ ትንሽ ነገር መያዝ የለበትም። ተሰዳደቡ። ሲቀጥል ደግሞ አያስፈልግም የዚህን ያህል ሩቅ መሄድ። ምን ማለት አያስፈልግም። ምንድነው በቃ ሚዲያ ላይ ነው ምን ሩቅ መሄድ? ኦፍ ኮርስ በሚዲያ ለምን ትክክል። በሚዲያ ከተሰዳደብሽ ሚዲያ ላይ ይሄ ፐርሰናል ነገር ምንም አያስፈልግም መደራረስ። በቃ ይሄ ነው እኔ የደበረኝ እንጂ እኔ በባለፈው በጣም የገረመኝ እኮ ዶክተር ሲያስገቡ አንዱን ሲያስገቡ እንዴት አድርገው ይቻሏት? አረ ግን ወንድ ነች። ግን እኛ እንደምንም አንቀጠቀጠቻቸው። እንደምንም አድርገን ከስድብ ያወጣዋትን ልጅ ወደ ስድብ መለሳችኋት አይደል? ቤት አስደብ ራሱ እኮ ያምራል። እኔ ቤት አስተሳደብ እየዘፈነች ነው የሚመስለኝ። ጽጌረዳ እኮ ናት። ይሰማል። እንደምንም ወጣ ነበር ራሱ ስድብ እሷ ላይ ውበት አለው። ስሚ የቤታዮ ተከታዮች እኮ ሽንት ቤት ስትሄድ እኮ አረ ቤታ ምን ሆንሽ ተናገሪ ተብሽ አረው እንደሚሆኑ 4000 ሰው ይዛ ካሁን በኋላ ቤታዮ ቤት መሄድ አለባት። ይሁዳ በእኔ አንዳንዴ ከስልኬን ከፍቼ እሷን እያዳመጥኩ ስራ እሰራለሁ። እስኪ አሁን ምንድን ያለችው ቅድም ቪዲዮ መሰብሰብ እኮ መናገር ነው የሚጠበቅብኝ። ቤታ እኮ ሳትናገር ጌም እየተጫወተች ለጌም እኮ 4 እና 5 ሺህ ሰው የሚቀመጥ እኮ ነው ጌም እየተጫወተች እሷ ታብታብ ፎቶ ለጥፋ። ስሚ ከሁለት ቀን በፊት ፎቶ ለጥፋ እንቅልፍ እምቢ አለኝ ስትል 4000 ገብቶ እሽሩሩ ይላል።
እሷ እኮ አልጋ ላይ አልጋ ፎቶ ለጥፋ ቤታዮ ምን ነው ሲሏት እንቅልፍ እምቢ ብሎኛል ዛሬ ምናምን ቡና ጠጥቼ ስትላቸው እሺ ሩሩ ይላል። 4000 ተቆጭ ብሎ እሷን ለማስተኛት ፈርተዋል። በቃ እኛንም ነው እኮ የምትናገረን እኛ የእሷ ተከታዮች። አንቺም ታስተኛለሽ ነው ማለት ነው። እኔም አለሁበት እኔም ማስተኝቻት ነው የምወጣው። ቤዚ ምን ትያለሽ ግን? ቤዚ አልሰማንሽም። ቤዚ ሀሳብሽ ምንድነው? የምወጣው አላለች። እኔ መታረይን እየጠበቀው ነበረ። ቤዚ ምን አልሽ? ያንቺ ሀሳብ ምንድነው? እኔማ የመጨረሻ በቃ ጌም ይጫወቱና ያሸነፈ በቃ እኛ ደግሞ ቤታ እንደምታሸንፍ እርግጠኛ ስለሆንኩ ነው። የተሸነፈ በቃ ይጥፋ። ጌም ይጫወቱ ለመጨረሻ ጊዜ። ከዛ በቃ ያሸነፈውን እኛ ሹሩሩ እያልን እናስተኛለን። የተሸነፈው ደግሞ ይሄድ ከዚህ በቃ ደግሞ ቤታ ተሸነፈው ደግሞ ቤታ ታሸንፋለች። እርግጠኛ ነኝ የምነግርህ ነገር ቤታ ታሸንፋለች። እርግጠኛ ነኝ ቤታ ታሸንፋለች። ቤታ ነው ታሸንፋለች። ቤታ የሰው መውደድ አላት። በጣም ነው የሚቀኑባት። ባይዘው ይሄ ደግሞ ከፈጣሪ ነው እንግዲህ ምን ያልኩት ሊያ ባይዘው ኤልሻዳይን በጣም የምትመርዛት ሊያ ትመስለኛለች እንደ ሀሳብ። ምክንያቱም እሷስ ትነግራለች። አዎ ፊንገር ኤልሻዳይ ራሷ መርዝ ነች እየሳቀች ነው የዳው ሊያ ስለምትናገር አካውንቷን እንትን አድሬሷን እንትን ያለባት ልጅ ለምን አንተ ጠርታ አታናግረውም? ይሄ እኮ የህይወት ጉዳይ ነው። እቺ ነገ አንድ ሰው ቢገላት የሆነ ነገር ቢያረጋት ተጠያቂ እኔ ላኩልኝ ያልኳችሁ እኮ ነው። ማን ነው እሱ? አካውንቱ ውሾች ጨዋሉ ነው የሚል በአማርኛ ቅናት መጥፎ ነው። ቅናት በጣም መጥፎ ነው። በጣም ነው የሚደብረው ያረጋው ነገር። ነገ እሷ ስንት ጠላት አለ። የምትታወቀው እኮ ቤታ በአማራነቷ ነው። አዲስ እንዴት እንደዚህ ያደርጋት የሚቀለል ነገር አይደለም። በእውነት በዚህ እንትና አትፋቱት። ኧረ ስንት ያኔ በግለፊት ማውራት እየቻሉ በዚህ ማለት ከባድ ነው። በህይወቷ ነው እኮ የመጡት። አሁን በህይወቷ ነው አይተናል። በቅርቡ ያችን ልጅ እንዴት እንዳደረጓት ቁጭ አለችበት እኮ። ይሄ እኮ አሁን ደግሞ ተብሎ ተስቆ ወይ ምናምን ተወርቶ የሚታለፍ ነገር አይደለም፣ ቀላል አይደለም። ነገ የሆነ ነገር እሱ ባያደርገው ሌላ ሰው አድሬሷን ይዞ ቢያደርገው እንዴ ይደብራል። የዚህን ያህል ደግሞ በዚህ ልክ ወደ ጠላት እንዳላ ወዳጅ እንዳላት ሁሉ ጠላትም እንዳላት ይታወቃል። ይሄ በአደባባይ አምጥቶ ይሄ እሱ አድራሻ ነው ማለት ሲጀመር በጣም ነውር ነው። ሲጀመር የዚህን ያህል መሄድ ራሱ አስፈላጊ አልነበረም እንዴ። ሶሻል ሚዲያ ላይ ነው በቃ አለቀ። እዚሁ የምን እንደዛ ድረስ መሄድ ነው አስፈላጊ። ሲጀመር አድሬሷ የምትኖርበትን ሁሉ እማዬ አልቻሏትማ። አቅማት ወንድ ነች ብቻዋን ይቅርታ አይቻሏት ሌላ ነገር። ይሄ ግን የኔን አድራሻ ሴጋው ለጥፎ ብጠብቅ የመጣ ሰው የለም እስካሁን። አሜሪካ እኮ ነው እንዴት ቀላላችሁ ትራስከን ተከላከላልሽ እንዴ? አይ ነው ሴት እኔማ ስሜ ግንባር እያልኩኝ ለማመር ነበር ያስቀመጥኩት እንትን ነበር። አይ ነው ሴት ልጅ ግን አይደረግም ታውቃለች። ክልክል ነው የሴት ልጅ እዮዳብዬ እሱ ላያደርግ ይችላል። ግን እቺ ልጅ ታውቃለህ መጀመሪያ ስትመጣ አማራ ብላን የመጣች በአማራነቷ ትታገላለች። በአፏም ሆነ ትናገራለች። አማራን የሚረግጥ ትረግጣለች። ስለዚህ ስንት ጠላት አላት። ብልጽግና ነው የላከባት። ባደወይ ብልጽግና ነው የላከባት። ይደብራል። እንደ ቀን ከቀን እኮ ቁጥራቸው እየበዛ ነው የሚሄደው። እሷ ብቻዋን ማንንም አልፈልግም ብቻዬን እዋጋቸዋለሁ ብላሳለች። ቀን በቀን ቁጥር እየጨመረ ነው። የአማራው ሰው ሳይሆን እዚህ ያለው ሶሻል ሚዲያ ላይ ያለው ህዝብ እንዴት ነው የታገለለትን ሰው ትቶ ኤልሻዳይና ፊንገር ሾን የሚደግፈው? ይኸውልሽ እናት እዚህ ጋር ኤልሻዳይ እንትና ሳይሆን ይሄ ጉዳይ ነው የተሻለ። አሁን በቅርብ የሆነች ነጭ እንዴት እንደተገደለች ይቺ ልጅ የሆነ ነገር ቢያረጋት እሱ ባያደርገው እንኳን እሱ ነው አድሬሷን የለቀቀው። አጥፍቶታል ማለት ነው። አካውንቱም ዘግቶታል። አሁን ነው ያጠፋው ነው ያጠፋው። ፈርጥቋል። እየዳ በእኛ እናውራ። ሰላም በመጀመሪያ እሺ፣ ቀጥይ። እሺ፣ ሶስትን ምርጫ ነው ያለኝ። ይታረቁ፣ የሚጫወቱና የተሸነፈው ይጥፋ፣ ካለበለዛ ደግሞ እኔ ኦርደር እንረግጣቸዋለን። እኔ ከሱ ሀሳብ ውጪ ነኝ። ያው እዚህ ቤት ሀሳብን በነፃነት ስለምታምን ማውራት እችላለሁ ትንሽ ስለ ጉዳዩ ነው። በዚህ ጉዳይ ላይ አዎ ኦፍ ኮርስ። እሺ ቀጥይ። ያው እንግዲህ አሉ እንግዲህ ተጠንቀቂ። መሳሪያችን ነው። ሁላችንም ስልካችን ነው መሳሪያችን። ኦኬ እኔ በመጀመሪያ ማለት የምፈልገው ስለ ሁለቱ ጸብ ፐርሰናሊ ቢታረቁ ሁለቱም ደስ ይለኛል። ያው ጸብ የሴጣን ስለሆነ ማለት ነው።
በሁለቱ ጸብ ግን እኔ የማልደግፈው ነገር አለ። ለሁለት ጋለሞታ ተብሎ የአማራ ህዝብ ለምንድን ነው የሚሰደበው ነው? ለምንድን ነው በሁለቱ ምክንያት አማራ እየተባለ የሚሰደበው ነው? ማን ነው እየሰደበ ያለው አማራ ብሎ? ኦፍ ኮርስ ያቺኛዋ በጎጃም ሳይድ አሁን እኮ እያየው እኮ ነው ኮሜንት። ቅድም በእርግጥ ኤልሻዳይ በደንብ አድርጋ አማራ አስተክ ነበር ቅድም። አማራም ያቺም ደግሞ ጎንደሬ ነኝ እያለች ነው። አንድ አማራ ነው ያለው። እነሱ ሁለት ጋለሞታ በወንድም ቢጣሉ በምንም ቢጣሉ የአማራ ህዝብ ምን አገባው? ለምን ከአማራ ህዝብ ጭንቅላት ለምን አይወርዱም ነው የሚያስተሳስብ። እኔ መልስላታለሁ። በመጀመሪያ ቤታየው አማራ የመረጣት ሴቶችን እንደሆነ 27000 አማራዎች ቁጭ ብለው ደግፈዋታል። ከመሬት ደግሞ ኢቭን መሬት ላይ ያሉት ታጋዮችም አርቲስቶችም ምኖችም በደንብ እሷ ጋር ገብተው እውቅና ሰጥተዋታል። ስለዚህ ቤታየውን እንደዛ ማለት ኤልሻዳይ ያው ታያት ማለት አቃተም ስለ አማራ ስትቆምም ድምጽ ስትሆንም አይተናናቅም። ቤታየው እስከነ ስተቷ እስከነ ብልግናዋ ለአማራ ድምጹን አለች። በአማራ በቃ ሰዎች በመጡ በቻለችው ባወቀችው። ስለዚህ አትሊስት ቤታየው ለአማራ ድምጹን አለች ስልሽ በእሷ በገባት ምን ባላት። አንድ ሁለተኛ ቤታየው በተለያየ ቦታ እርዳታ ባለበት የገባች ትረዳ አይተናል። አሁን እሱ እርዳታው ደረሰ አልደረሰ እግዚአብሔር ይወቀው። ያቺኛይቱ ምን ስታረጋ አይተናቃለን። አሁን ኤልሻዳይ ምን አማራ ሞን ጎጃሜ ነኝ ብላ የመጣችው ቤታየው ከድሮም ጀምሮ ጎንደር እንዳለባት ትናገራለች። እቺኛይቱ አንድ ቀን ለአማራ የታገለችበት ድምጽ የሆነችበት አንድ ቀን እኮ አማራ መሆኗን እኮ ያሳየችበት አንድ ነገር አለ ከመነገድ ውጭ ሰው ፌሩነን እንድናወራ ማለት ነው። ትክክል። የምደግፍ እኮ ፓርት አለ። እኔ ደግሞ የሚታየኝ ነገር ምንድነው መሰለ ኤልሻዳይ የምትባለው ኦፍ ኮርስ እሺ በገንዘብም ነው ፋኖ በማለት ይሁን ላትታወቅ ትችል ይሆናል። ያ ሶ አማራነት ማንነት አላት ትችልች። ይሄንን እናምናለን። ቤተሰቦቿ አማራ ናቸው፣ እሷም አማራ ናት። ማ ኤልሻዳይ ሀደዊ ነው እንዴ? እዚህ ጋር እኮ ሁላችንም እኛ አማራ ነው። በምን ነው የምናውቀው? ኤልሻዳይ ካየሻተኝ አንድ ጊዜ ባለፈው 5 ዓመት አንድ ጊዜ ኢትዮጵያ ቁጭ ብላ በዛ ደረጃ ሲደረግ አንድ ቀን ድምጽ ሆነችበት የሰራችው ቪዲዮ አለ? ኖ ዌይ። ስለ ድምጽ እኮ አይደለም ያልኩ። አማራነት ማንነት አለኝ እኔ ቤተሰቦች አማራ ናቸው ትላለች ሁሉ ጊዜ አይደል? እኔ በሷም ሳይድ እያደረግኩ አይደለም። ቤታም ቢሆን አደረገች ብትለኝ እዚህ ጋር ማለት ነው አንተ ለእናት ለቤተሰብ ለትዳር የምታደርገው ነገር አደረግኩ ብላ አታወራ። ሶ ማንም ሰው ለአማራ የሚያደርገው የውዴታ ግዴታው ነው። በቃ አይደለም ማለት ማማም እኔ አማራ ነኝ ለአማራ ለኔ ብያር ለማረግ ነው አሜሪካን ምን ሆናለሁ? ቤተሰቦች እንዳሉ እዚህ ጋር ነው ያሉት። ኢትዮጵያ ላሉት አማራዎች ነው ድምጽ ምን ነው ለራሴ ብያር ለምን እኔ ማምነው ለራሴ ከሆነማ ስልኩን ዘግቼ ወይም ደግሞ ጌምን መጫወት ልክ እንደ ኤልሻዳይ ጌምን መጫወት ብሬ መስራት ከፈለኩት ማድረግ ነው። ስንታገል እኛ የምንታገለው ለኛ ብለን አይደለም። አሜሪካ ቁጭ ብዬ እንዴት ነው ለኔ የምታገለው? ምን ሆናለሁ ነው? እሺ ኤኒዌይስ ሚት እያደረጉ እሱን አባባል አንድ ያስተካክል። ቤታየው አሜሪካ ነው ያለችው። ቤታየው ቫሪቲዝ ሁላችንም እኛ ውጭ ሀገር ነው የምንኖረው። ገባህ አይደለ? ግን እኛ የምንደግፈው አንደኛ አንተ የአማራ ደምነት ሲኖር አንደኛ በመጀመሪያ ህዝብን ትወዳለህ። እንደኔ እኔ ለዛ ህዝብ 5ም አደረኩ በድምጼም ታገልኩም ማንነትም ኖረኝ ባደርግም ባላደርግም ያ የራሴ ማንነት ነው። አማራነት ማንነቴ ነው። ያ ሰው እኔ የማይገባኝ ነገር ለምንድን ነው የሚሸሸጉት ነው። ብታደርግም ያችኛዋን ባታደርግም በቃ የራሳቸውን ጸብ እዛው ይጨርሱ። ለምንድን ነው የሚለጠፉት ነው። እኔ እንደ አንድ የአማራ ተወላጅነቴ ለምንድን ነው ይሄን ያህል ደረጃስ ብሄሬን የሚያሰድቡት ማንነቴን የሚያሰድቡት ነው። እኔ ፐርሰናሊ በቃ ቀር የሚለኝ ይሄ ብቻ ነው። ገባ? አንድ ጥያቄ ልጠይቅሽማ። ያው ሄድ ቤታዮ ድምጽ የሆነችውን ያክል አንቺ ለአማራ ህዝብ ድምጽ ሆነሻል? አምናት ፕሮፌሽናል ማለት እኔ በድምጼ እኔ እንደዚህ ይሄን ያለም ሰው እንኳን ባያቀኝ ማንነቴንም ሰልፍም ቢኖር ወሬቨር እወጣለሁ ደግፋለሁ። ገባሽ? ግን ካንቺ በላይ ግን የአማራ ህዝብ ድምጽ የሆነችለት ቤተሰቦቿን አሳልፋ የሰጠች እስካሁን ድረስ ቤቷ ድረስ መረጃ የተሰጠባት እኮ በአማራ ስለሆነች መሰለኝ አይደል እንዴ? ድምጽ ሁና ያ ሁሉ ሰው ማንም ሰው ሲሰድባት ስንት እዚህ ሚዲያ ላይ ስንት ሰው ነው የሰደባት? በአማርነቷ እሷ ተሰድባለች? አልተሰደበችም። ከላይ እስከታች በጣም ተሰድባለች። ለምን? ትግሬው ጋር ስትጣላ
ኦሮሞ ጋር ስጣላ ስንት ሰው ጋር ተጣልታለች። ለምን አማራ ነኝ ብላ ስለመጣች ስለቆመችለት በጣም አልቆመችም እንዳትይ ኤልሻዳይ ቆማለች። እኔ ይሄንን እያልኩሽ አይደለም እህቴ። እኔ አሁንም በሁለቱም ሳይድ ነኝ። እኔ ቢታረቁ ደስ ይለኛል፣ ምክንያቱም ሁለቱም ደሞቼ ናቸው። ግን ነው ምልሽ ግን በአማራ ላይ መሸሸግ ይሄ ፐርሰናል ችግራቸውን ብሔር ላይ አይወትፉት ነው የኔ ጥያቄ። ገባሻ? አንቺ የምትወቀሹ እንደ አማራነትሽ ነው እንጂ የከሌቲም ተብለሽ አይደለም። እማዬ እኔ ደግሞ ላስረዳሽ፣ እኔ ልንገርሽ። ለምሳሌ አሁን ቤታ አማራ ነኝ፣ ይሄ እኮ ያለፈ ላይፏ ነው፣ እንደዚህ የነበረችበት ነው የምነግርሽ። አሁን ግን የተጣሉት በዛ ኤልሻዳይማ አማራጭ ስታጣ ሄደችና ተደበቀች፣ አማራጭ ስለሌላት። ቤታ ግን አሁን እንደዛ ነኝ ብላ አሁን በዚህ ሰዓት እንደዛ ስትል ሰምተሻታል? እኔ እንደዛ ካልሽኝማ እኮ አሁን ቅሬታ ላነሳ ነው። ምክንያቱም እች ልጅ ምንም አይነት ፖለቲካ ቁም ያለው ብላለች። ያ ደግፊ ሰፖርት አድርጊ ስትባል ቤታ ያችን ብትሆን እኔ አንድ ቃል ለመናገር ከጎጃምኛ ሙዚቃ ከመጨፈር ባህር ዳር ሄዶ ከመጨፈር ውጪ እኔ እንደዚህ ጎጃሚ ነኝ ብላ ስታወራ አንድ ነገር የተቀዳ ነገር ካለ እኔ ወደ አንቺ ቲም እገለበጣለሁ፣ አንቺ ወደምትይው ሀሳብ ማለት ነው። ሶ እኔ ሁለቱንም ነው የምልሽ፣ ሁለቱንም አልቀበልም። በምናቸው አማራ ላይ የሚለጠፉትን ነገር እንዲያቆሙ ብቻ ነው የምፈልገው። ፐርሰናል ችግራቸውን በፐርሰናል ይጣሉ። በቃ እኔ ማስበው አስተሳሰቤ ማለት ነው የኔት ማሬ። አሁን እኮ እዚህ ጉዳይ ላይ እኮ የገባ የለም፣ ግን ሰው ስለሚወዳቸው የሁለቱም የተከፋፈለ ስላለ ሁለቱም ፎቶቸውን እያደረገ ይሰራል። አንቺ ደግሞ ይሄን ሁሉ ህዝብ እንደዛ ብለሽ ማስቆም አትችይም። ሲጀምር ቤት አሁን ዞሮ አሁን መታረቅ አለባቸው የሚለው አሁን ድረስ ድምጽ ሆናለች። ምን ብትሸሽበት ሁሉ ምክንያቱም ድምጽ ሆነችለት ህዝብ ነው ያማራ ህዝብ ሊያሸሽግበትም ምንም ያኒ እንትን የሚያስቀውም ነገር የለም። ምክንያቱም ድምጽ ሆናለታለች። ለዚህ ቲክቶክ ላይ ከመጣ ጀምሮ እስካሁን ድረስ ለአማራ ህዝብ ድምጽ ስትሆን የቆየችውና ስትጣላ አማራ ነኝ በማለቷ ተሸሸገችበት ልትያ እንትናት። ምክንያቱም አነገር ቆይ ላስታርቃችሁ ይላችሁ ጋይስ። እኔ አሁን ለምሳሌ ቤታየውን ብዙ ጊዜ ቃወማታለሁ አይደል እንዴ? ዛሬ እኮ በሐሳብ እኮ ቃወማታለሁ። እኔ በስድብ አላምንም። አማራ መሰደብ፣ ኦሮሞ መሰደብ ግን ደግሞ ፍሪደም ኦፍ ስፒች አላት። ሁለተኛ ደግሞ በህይወቷ ስትመጡ ደግሞ የዲፍረንት ስቶሪ ነው። ገባችሁ? ቤታየውን እኮ እኔ በሐሳብ እተቻታለሁ፣ አሁን እቃወማታለሁ። የሚቃወም ሐሳብ ካለ ሁሎችንም መቃወምም አለብን። ችግሩ ምንድነው? የሷን የመብት የመናገር መብት እደግፍላታለሁ። ሁለተኛ ደግሞ በህይወቷ እንደዚህ ተደራጅታችሁ አራሻውን ለጥፋችሁ እሷን ለማጥፋት ስትመጡ ደግሞ የዛን ጊዜ ደግሞ ትክክል አይደለም፣ ፌር አይደለም። ይሄማ መጥፎ ነው እኮ እኔ እንደዚህ ነው ቆሻሻ ነገር አለ ያረጋት ያሉት ደግሞ ማያስተው እኔ አሁን ብዙዎቻችሁ ለምንድን ነው ይወዳ ቤታየውን አንተ ትቃወማታለህ? ድብና አድርጌ እቃወማለሁ። የሚቃወም ነገር ስታርግ እሷን ብቻ አይደለም ማንንም እቃወማለሁ። ሐሳብ ዋይዝ አላምንም። እኔ በስድብ በብሔርተኝነት በምናምን አላምንም። ግን ከኤልሻዳይና ከቤታዮ ደግሞ ጀስ የፈለገ መንገድ ነው። አብይ ተሳዳቢ ነው፣ ቤታዮ ተሳዳቢ ነው ለማለት አብይ አህመድ ተሳዳቢ ነው፣ ዳልቻ ተሳዳቢ ነው፣ ብልጽግና ተሳዳቢ ነው። እየገደለ እያረደ ይሰድባል። ስለዚህ ቤታዮ እዚህ ጋር አትሊስት በቻለችው በምታውቀው እሷ ብቻ አለችም፣ ሁሉም ተሳዳቢ ያለበትን ቦታ ነው። በዛ ደረጃ ድምጹን አለች፣ ለህዝቧ ድምጹን አለች። ኤልሻዳይ ድምጹን አታውቅም። ኤልሻዳይ አማራ አይደለችም፣ አገው ልትወጥ ትችላለች። የጎጃም አገው ብልጽግና የላካት ናት። ታየሽ አውቃ ያላለችውን ዛሬ ስታራምድ የነበረው ነገር ብታዳምጡ bro listen she's living አዲስ ያ አዲስ እየኖረች ታዲያ የብልጽግና ካሬ ናት። ብልጽግና ደረጃቸው ናቸው የሰው ይኸውልሽ። ለምንድን እሺ ቤታዮ ጋር ኦፍ ኮርስ ፖለቲከኞች ምናምን ከሷ ጋር ይሰራሉ አለ። በቃ አማራ ፖለቲከኞች ድምጹን አለች፣ ብዙ ብር አሰባስባለች በተለያየ ቦታ። የሷን ደካማ ጎን ብቻ አይደለም ማየት ያለባችሁ። ከሰው ጋር ስትጋጭ ፐርሰናል ስትጋጭ አዎ ትሳደባለች፣ ብሔርን ተሳድባለች፣ ኦሮሞና ትግሬን ተሳድባለች። ግን እሷ አቁም ያለው እኔ በራሴ መንገድ ነው የሚሄደው ብላ ኦልሞስት 6 ወር ምናምን አልፏታል አይደል? ከዚህ ውጭ ነኝ ተውኝ ብላ የራሷን እያደረግ። ምክንያቱም ቤታዮ እንዳትገቢ ይሏትና እነ ጆከር ሄዶ ከጠላት ጋር ቁጭ ብሎ ይጫወታሉ። እሷን ግን ያዟታል። እንዳትገቢ እከሌ ቤት እንዳትገቢ እከሌ ጋር እንዳትገኝ እያሉ እነሱ ተገልብጠው ይሄዳሉ። ይሄ የተሰራ ድራማ አለ፣ የተሰራ ሻሾ አለ።
ጆከር ላይ በርቱበት። በጣም ትናንትና አሁን ጆከር አሁን ጆከር ላይ በርቱ እንትን ሲል ነበረ። ጆከር ላይ በርቱ። ወይ ቤዛ ጆከር ላይ እስኪ ተናገሩት፣ ሄዱና ተናገሩት እስኪ። ቤታዮ ጭራሽ አቁማለች አይደል እንዴ? አሁን በብሔር መሳደብ ምን መሳደብ ቆሞስ አቁማለች። ሎንግ ታይም በግለሰብ ደረጃ ስትመጡባት ግን በግለሰብ ደረጃ ስትመላለስላችሁ ወደ ብሔርም የወሰዱት እነ ኤልሻዳይ አውቀው በመጀመሪያ ፊንገር ሾት ትግሬ ናት፣ ኤርትራዊ ትግሬ ጎንደሬ ነኝ አማራ ነኝ ብላ የሸወደች እነሷ። ኖ ባሌ ነው እኮ ከዚህ በፊት እኮ ድሮ ያለችው እኮ ባሌ ነው ጎንደሬ እኮ ብላለች። እኔ ቪዲዮ አለኝ አማራ ነኝ የሚል ከዛ በኋላ ግን ደግሞ ማንነቷ ደግሞ ሲገፋ ትግሬውና ተገኘች አይደል እንዴ? የፈለገ ቢሆን ፌር እንሁን። እኛ እዚህ ጋር አትሊስት ሶሻል ሚዲያ እኔ እኮ ካንቴንት ክሪኤተር ነኝ፣ ፖለቲካ ውስጥ አለበት ምናምን አለበት። ቤታዮ ጋር ነው በፖለቲካ ስንጋጭ ነበረው። ኤልሻዳይን አላቃትም። ኤልሻዳይን ያወቅኳት ሴጋው ሲታፈድባል ሴጋው ኦርደር እኔ ኤልሻዳይን ያወቅኳት ሴጋው ትጎ ኦርደር አድርጎ በዛ ነው ያወቅኳት። ሲሻፈድባት ሴጋ ሲመታባት ላይቭ ገብቶ አሶር ነው የምልሽ። ቤታዮን ግን የምናውቃትኛ በእርዳታ ውስጥ ከነመማር ጋር ከነምናምን ጋር እየገባች በብዙ ቦታ ላይ እርዳታ እንቅልፋቸውን አጥተው እሷ ሂዊ ድሮን የምትባል ተሳዳቢ የምትሏቸው እነ ሂዊ ድሮን እነ ምናምን ሁሉ ጊዜ እርዳታ ላይ ቁጭ ብለው መማር ያደረገቻት ቤታዮ ናት። መማርን ያስከበረቻት ቤታዮ ናት። መማር ያው እርዳታ አድርጋ አሁን መማር ቅዱስ ተብላ ትጠራለች። ቤታዮ ባለጌ ትባላለች። ግን ለምን መማርን የሚያሳድዱ ሁሉ እሷ ነበር የምትታገልላቸው። እሷ እኔ ምንድን ነው ያልኳት ለቤታዮ አንቺን ባለጌ አድርገው አንቺን ተሳዳቢ አድርገው እነሱ ህይወታቸውን በጓዳ ሄደው አንቺ ከሰደብሻቸው ሰዎች ጋር ቁጭ ብለው ሰላም ይጫወታሉ። ነቃች፣ አቆመች አይደል? ህይወቷን እየኖረች ነው። በግለሰብ ከመጣችሁ ትሰዳደባለች። ሲያቀቷት ወደ ምን አሁን ወደ ቤት ልትወስድ አሁን ምን መሰለት ዝም ብለን ሐሳቡን ማለት ሰማናቸው የግራ ቀኝ ሰማንና አንተ አሁን እንፍረድ። ቀን አስቀምጥ፣ ሰዓት አስቀምጥ፣ ይነገራቸው። በዛ ጊዜ ይግቡ፣ ጌም ይጫወቱ። አጥን ካሁን በኋላ እንደው መፈታት ያለበት አንቺ እንደ ጌም አንገት የሚሰብር አይቻላቅም። ታስታውሻለሽ ከማን ጋር ነው ጌም? በጣም ከባድ ነው። ማን ነው ጆከር እንትና ጋር ሲጫወት ማን ነበር ስሙ? በእናት እንትና ወይኔ ጃልቦቲ ገመዳ ስር ያዘጋጀ ጃልቦቲ ተጫወተች። በላይ ቦያ በዛ ጠፍቶ ቀረንተ እንዴ እንትና ራሱ አሁን ይሄ ትግሬው ልጁ ከማን ጋር ነው ተጫውተው? ከጃኒ ጋር ማን ነው ከጃኒ ጋር የተጫወተው? አሌክስ ወይኔ እኔ ፌስቡክ ላይ ለጥፌው 1 ሚሊዮን ሰው አየው። ጉድ አሽላ ነው የሚፈልገው። ከዛ በኋላ በቃ ራሱን ሊገል ምናምን እኛንን እኮ በእናትህ በውስጥ እኔ ላኩለተኛ አይዞ ብዬ 2 ጫማ ላኩለት ተረጋጋ ብዬ ሞራል ነው የሚሰብረው። ሴጋውን አላየሽም? ከዳልቻ ጋር ሲጫወት ሞራሉ ተሰብሮ ቤታዮና ላይ ማን ቤታዮ አልኩኝ ጂጂ ከሴጋው ጋር ተጫውታ ዘጋ ነው ሲባል ወደ ለቅሶ አትወዱኝም እናንተ ኦሮሞች ድሮስ ለምናምን አስወርት ጋር ኤልሻዳይ ትክክለኛ ኦሮሞ ነው ትመጣለች። አስወርት ጋር ብትሸነፍ ኢልማን ኦሮሞ ሲዲነፍተኛ አፋናፋኒ ይያስታለች። ፓስተር ሰላም እንዴት ነው ፓስተር? እንትን ኦርደር የሚያደርጓት ከቨር ያደርጉላታል ለጌሟ ቀን። ለዚህ ቀን ትነግራቸዋለች። ለዚህ ቀን ችግር የለውም ጊፍት ስጡኝና በሚመቻችሁ ቀን ኦርደር ትላቸዋለች። ፍሪ ሰርቪስ ሰጣለሁ ትላለች። ህግ እናወጣለን ለሁለት በዛው እንደውም ይባላታል፣ በዛው ይካተታል። እዮዳ በጌም መልኩ እያስገቡ ከዛ ኦርደራቸውን ያስደርጉ። እኔ አሁንም ቤታዮን ነገ ልቃወማት እችላለሁ በሐሳብ በህይወቷ ግን እና በነፃነቷ የመናገር ነፃ እኔ የቤታዮን አካውንት አዘግቼ አላውቅም። ታውቃላችሁ አንድ ቀን እንኳን ይዘጋ ብዬ አላውቅም። ለምን ሐሳብ እቃወማለሁ። በጣም በእውነት ሰው ራሱ ተጎዳ ሲባል እርዳታ ላይ የምትገኘው እሷ ናት። በቃ ስድብ ላይም ቢሆን ያው ትሳደባለች። አሁን ተናንተና ሲገው ተርፋቸው በፈጠራችሁ አለ። ግን እሱ መቼም ነው የማይፈታት። ነገ ጧት ዙሩ ነው እንደሚረዳ እኔ ቤዛዬ እኔ ከሁለት
ፈልጎ ነው ገበያ ቀዝቅዞበት ነው እሱ። ቆይ አይደለም አልገባችሁም። እኔ ከ3 ቀን በፊት ቪዲዮ ሰራው የኤልሻዳይ የሊያቸውን የሁሉን አድርጌ በቃ ታረቁ አሁን ሰለቸን ምናምን ብዬ ሰው በጣም ብዙ ሰው አየውና ሴጋው ደግሞ ያታለች እንትን መስሎ አጀንዳ መስሎት ገባ ሊለፈልግ ታረቁ ምናምን። መጀመሪያ አንተ ከራስህ ጋር ታረቅ። መጀመሪያ ከፈጣሪው ጋር ተጣልቷል እኮ መጀመሪያ የተወዛገበ ነው ያለው። ከፈሱ ጋር የተጣረቀ ይጣል እርኩስ እሱ ነው የሚያጣላቸው እኮ በውስጥ እንትን እያደረገ ሴታ አይደል ይችልበታል። ለዝቤን እኮ ነው ዱረድ ይቅርታ ፓስተር ገና ያው ጌሙ ድረስ ጥጋችሁን ይዞ ቢለጣለጡ በቃ ፖስት አለው እንደ ሐሳብ ይተው ፓስተር። እሺ የገቡታ ማነስ ነው ዋንዴ እዮዳብ አንዴ ብቻ አረ ዋንዴ አማን ነው እዮዳብ 2 ዴይ ሊሆንበት ነው 2 ዴይ ሊሆንበት ነው ሳያወራ 2 ዴይ ሊሆንበት። ሰላም ነው ፓስተር። አይ በቃ መተው ነው ሁለቱም ይለጣለጡ ጌሙ ድረስ በደንብ እስከዛ ፓስተር በደንብ ይለጣለጡ። እኔ እንደ ሐሳብ ጀምረውታል። ገጥመሻል ገጠሚ ነው ስማ በቃ አንተም ሳይሳስ ነው እንደምትሰራው ወይስ ትራክ ድራይቨር ነህ? ጊዜን ለማሳለፍ አንተ እነዚህ ኖ እንደዛ አይደለም ፓስተር። አገር ወደ ሀገር እየነዳ እኮ ሊደበር እኮ ነው። መጨረሻ አንተ አይ ተዋቸው። አይ አሪፍ እኮ ነው ግን የምር ፓስተር። አይ ሁለቱም እንትን ናቸው ታውቃለህ። እኔ ማን ይበልጣል ላይ ስለሆነ ማን ይበልጣልሽ? አንተ ማን ይበልጣል? አረ እንዴ ኤልሹና እኔ በመልክ ባቋም ምናምን ከሆነ ጌሙ ይበላሽብናል። ይወዳብ ሳይድ አታስይዘኝ እንጂ ኤልሻዳይና ቤታ ይገናኝ። ምንድን አንተ ኤልሻ ፊት ንብ የነደፈው ፊት የሚመስል ግዙፍነቱ። አረ አይ ፓስተር እያወቀው ምንም ቢሆን እየቀለድኩ አይደለም። ኤልሻዳይ ፊት እንደ ሰውኛ አስበን እኔ ባይዘው እኔ ኤልሻዳይ አላቀ ራስ ግን እስኪ ይወዳብ አሁን በጣም ወሳኝ ነገር ነው ያወራን ያለ ነው። ሳይድ መያዝ አያስፈልግም። ቀን ይታወቅ ከዛ ግን ይጫወት። ጎጠኝነት ያጠቃኛል። አም ሶሪ አንዳንዴ ይቅርታ። አይ ፓስተር አይ ጎጠኝነት መያዝ የለብህም። እዚህ ጋር አሁን ብዙ ማስተካከል ትችላለህ። አሁን አካውንት ማዘጋት ትችላለህ። ጎንደሬ ሜ አውቃለሁ ፓስተር። አሁን እናንተ ስትሉ ለረግጣ ትችላለህ ኤልሻዳይን just because ኖ ይወዳብ አሁን መሰለ አንተ አይደለህ አሁን ሐሳቡ ያመጣው አንተ ነህ። 3 አማራጭ አለ እና አውርተናል አይደል? ስለዚህ በጣም ብዙ ሰው በጉጉት ይጠብቀዋል። በጣም ብዙ ሰው እንደሚገኝ እርግጠኛ ነኝ። ብዙ ሰው እንደሚከታተለው ግን እንትን እናድርግ። ፍትህ ላለማዛባት እንደ ዳልቻና እንደ ጆከር እንቀጥል። ኤኒዌይ ፕሮግራም እናድርግና ጌም ይጫወቱ። እሺ ሰላም ልወጣ ነው። የመጨረሻ ነገር ልበልና ልውጣ። ቤታ አንድ ለእናቷ ለጠላቷ ናት። ትችላለች፣ አትበገርላቸውም። ለብቻዋን ብትሆንም እነሱ አሁን 1 ለ7 ደርሰዋል። ይሄዱ መቼም ነው እጅ ማሰጣቸው። እነሱ ደግሞ እጅ ወደ ላይ ማለት አቁቷቸው ነው እንጂ ተሸንፈዋል አሁን ላይ። እና ቤት ታታችን እስከመጨረሻው ከጎንሽ ነን። እሽሩሩ ብለን እናስተኛሻለን። ስትነሽም እግርሽን አጥበን እንቀበልሻለን። እና ደናደሩ የቤታ ደጋፊ ፓስተር ከሁለቱም ግን ደጋፊ ያስገባ እስኪ ፓስተር ይወዳ በቃ ኤልሹም ከቤታም ደጋፊ ለነበረን ቆይታ ፓስተር ከሁለቱም ደጋፊ ያስገባ እስኪ ፓስተር። እሺ ላኩ ከሁለቱም ደጋፊ ያስገባና ለገቡና እስኪ ይወያዩ በደንብ። ያው ሁለቱም በጎች ስላላቸው እንደ ሐሳብ አማ አረበዝማ ወላሂ ስማ የቀለቤ ደቀ መዛሙርቱ 6 ሰዓት ነው የፈጀበት እኮ አንተ የሚፈልገውን ለማግኘት አላየህም? አሪፍ መላ ላይ ነው። ስማ ዳንኤል እንደው ኤርሚያስ 31 አውጣ አለው። ኤርሚያስ 31 ሲያዩ ስንት ላይ ነው አለው። ወይኔ ይሄ ሰውዬ እኮ ነው የሚያጣላችሁ። ማታ ኤልሻዳይን እናንተና ቤታዩን ያጣላል።
ጠዋት ደግሞ ከኤርሚያስ ጋር ኦርቶዶክስ እና ጴንጤን ያጣላል። አይ ማግኘት እየተከረባበተች ነው እሱ። ምንች እንደ ሞዴስ እኮ በእናትህ ትለዋወጣለች። ሞዴስ አሁን ፍቅሬ ዘመን ያው መላ የለውም እንጂ ፍቅሬ ዘመን ራሱ መቀላቀሉ እኮ ፍቅሬ ዘመን እኮ ነው የሄድኩ አመጣሁትና ለምንድን ነው ልጁ ነው ታውቃለህ? ልጅ ለምንድን ነው ወደ አንተ ይመጣል? ሁለት እብድ አይፈቀድም አለ። ራሱ እኮ ነው ያለው። ይመቸኛል ነቢ ደምሳሽ እንደ ለምን ነው እናንተ ጋር የምታው ሁለት እብድ በእኛ ሃይማኖት አይፈቀድም አለ። ወይኔ መውጣት አለብኝ ወይሱ መውጣት አለብታል። ወይኔ መውጣት አለብኝ አለ። አንደኛችሁ መውጣት ታውቃለህ። ምንም ችግር የለም ወደፊት ለሱ ነው ማስተላልፈው አለ። ልጁ አይደለ ርስቱ ነው የሴጋው ርስት ፍቅር ስዝም ነው ታውቃላችሁ። አይ የሚቀረው ሃይማኖት በነገራችን ላይ ወደዛ ነው። ፓስተርዬ ለወርድ ነው ወይም የሆነ ሐሳብ ስለ ኤልሻዳይ እና ስለ ቤታ ማለት ነው። በአንተ ቤት ለምን ይዘህላችሁ ሰዓት ምናምን ዳኛ ሆነ ለምን አይረዳ እንደ ዳልቻና እንደ ጆከር? አው ያው ሁለቱም አሁን ላይ ሁለቱም ይወዳ ደናደሮ በቃ እኔ ምን ልወጣ ነው እስቲ ለተካፈቱ ስለሆነ ደናደሮ አይ ነው እንትን ስለሆነ ጌመር ስለሆኑ እነሱ ጌም እናጫውታለን። የተሸነፈ አካውንቱን ዘግቶ ይሄዳል። አካውንታቸውን ዘግቶ ፓስተር አይ መጀመሪያ በደንብ መረጋገጥ አለባችሁ ፓስተር ካንተ እስከዛው ይረጋገጣሉ። መጀመሪያ ይረጋገጥ እስከዛው እኮ ጌሙ እስከሚደርስ ጌሙን 2-3 ሳምንት ቀጠሮ እስከምንይዝ እነሱ ይረጋገጣሉ። ግን ታውቃለህ ቤታን እኮ ግን በጣም ስስ ጎኗን እየነኳት ነው ፓስተር። ምን አራሻውን እየለጠፉ ነው እንዴ? ስስ ብሎ አይ ኑ እሷ መጀመሪያ እሷ ናት የሰደበችው ልጁን ያሉ ውሾች ጫዋሉ ምናምን የሚባለው ሰድበው ነው አሉ በውስጥማ እሷም ችግር አለበት። እሱ ግን ለምን ፈርቶ ፈረጠጠ ታዲያ? ለምን አላውቅም። እሱን አላውቅም። አካውንቱን ዘግቶ ሄደ። እሱን አላውቅም። ደግሞ ሞኝ ነው እንዴ? በእናት በራሱ አራሽ አሜሪካ ውስጥ ቁጭ ብሎ የሱ አራሽ ይፖስታል እንዴ? ይደነስ ማይም ነው እንዴ? ማይም ነው እንዴ? ምንድነው አናፋስ ችግሩ ብሎ ታውቃለህ? ኤልሻዳይን እንትን ሰውየው ይሄን ያደረገ ሆነለ የሆነ ሰዓት ላይ ተመጣና ጠቅ አድርጋ ትሄዳለች። ቤታዩ እስከ 7 ቀን እስከ በደንብ ኑ አረ ፓስተር አረ ፓስተር አረ እንደዛ ፓስተር በልቷል ልጁ ላየሁትም ነበር። ሄደው ቫዝሊን ይዞ አለኝ። ኦርደር ማድረግ አይችልም። በቲክቶክ ነው የጨረሰው። አድርሱልኝ። እኔ ነገ ከነገ ወዲያ ቤታየው ታውቃለሽ እንደምቃወምሽ በሐሳብ ልዩነት እንዳለን ስትሳሳቺ ምን ስትይ እንደምቃወምሽ ታውቃለሽ። በፖለቲካ ማለት ነው። ብሔርን ከተሳደብሽ ህዝብን ግን ከዛ ውጭ በፍሪደም ኦፍ ስፒችሽ የመናገር መብት አለሽ። በህይወትሽ ደግሞ ሊያጠቁሽ ከመጡ ደግሞ ይሄ ትክክል አይደለም። እና አንዳንዶቻችሁ እዮዳ ቤታየውን እንዳንተ የተናገረለ እናገራት ድብና አርጌ ግን እኔ እሷ በህይወቷ አንድ ቀን እሷም ትናገረኛለች። ምን ችግር አለው? እንነጋገራለን ጎንደር ለጎንደር አንቺም ጎንደሬ እሷም ጎንደሬ ምን አገባችሁ? አሁን ግን እየሰራችሁት ያለ ፋውል ይሄ በሰው ህይወት እንመጣለን ስትሉ አልፋታችሁ ተግባባን። አሁን 3 ምርጫ ሰጣችኋለሁ። ከ3ቱ ምርጫ የምትቀበሉ ከሆነ ተቀበሉ፣ አንቀበልም ካላችሁ እስኪ በእነዚህ 2 ደቀ መዛሙርት እንሂድ። የቤታየውን ጉዳይ ቪዲዮ ሰራለሁ። ቪዲዮ ስሰራላችሁ ቪዲዮን እናንተ ቮት አድርጉ። ጌም ይጫወቱና የተሸነፈ ይጠፋል። ኤልሻዳይ አሸንፋለሁ ካልሽ ታሸንፊያለሽ። ቤታየው አሸንፋለሁ ካልሽ እናያለን። አሁን ወደ ቀለሜና ሴጋ የያዙት ታፕ ኮፒ ሊንክ አድርጉ ጋይስ።
ታፕ ኮፒ ልንገርኩ። በቃ በዚህ ጉዳይ ላይ እናወራለን፣ በሰፊው እንወያ